راح تاخذ عيال المدارس او جمعيه او مولات، نلاحظ ان بعض العاملات يودونها السوق ياخذون لها يونيفورم، ياخذ خاص شيء 4 قطع ب 100 ريال، يعني مو بالنا شيء الغالي، يعني العامله تكون نظيفه داخل البيت وبرا البيت. ጉድ በይ ሸቃሊት የዛሬ ይለያል የአገሬ ልጆች ባባ በምሬት ተናግሯል ማለት ነው። ሸቃሎችንም ረግጦና ለለመዳም ደግሞ ጠቃሚ ምክር አስተላልፏል። እኔ ለዚህም ነው ብዙ ጊዜ የአረቦች ወንዶቹ ከስንት አንድ እንጂ አብዛኞቹ መልካሞች ናቸው የምላችሁ። በነገራችን ላይ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ በማወቅም ሆነ ባለማወቅ ይህን ጥፋት እያጠፋችሁ ያላችሁ ቶች ካላችሁ እባካችሁን ከዚህ ጥፋታችሁ ተቆጠቡ። ምክንያቱም በዚህ ባረባ ምክንያት ብቻ የብዙቶቻችን ስራቸው እየተበላሸባቸው ነውና እሱም ምንድን ነው መሰላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። ሜም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች ቪዲዮን እስከ መጨረሻ ስሙት፣ ላይክ እና ሸርም አድርጉት ለሌላ እህቶች እንዲደርስ ማለት ነው። እንግዲህ ዛሬ ደግሞ ከወደ ኳታር ባባ ጠቃሚ ቪዲዮ ይዞልን መጥቷል። እንዲሁም ደግሞ እኛንም ረግጦናል ማለት ነው የሀገሬ ልጆች። በዚህ አጋጣሚ ሁላችንም ራሳችንን ፈትሽ ማለት ፈልጋለሁ። ደክማለሁ። አረብ ቤት ውስጥ ተቀጥራችሁ እየሰራችሁ በማወቅም ሆነ ባለማወቅ ይሄ ነገር በእናንተ ላይ ግዴታ የሚሆን መስሏችሁ ገንዘባችሁን እያወጣችሁ እየገዛችሁ የምትጠቀሙቶች ካላችሁ ይሄ ነገር ግዴታ የሚሆነው በእኛ በሰራተኞች ላይ ሳይሆን በመዳሞች ላይ እንደሆነ ማወቅ አለባችሁ ማለት ነው። ግን ምን አለ መሰላችሁ ሀገሬ ልጆች፣ አንዳንድ አረቦች ወይም አንዳንድ መዳሞች አይታችኋቸው ከሆነ እናንተ አፋውታችሁ ካልተናገራችሁ ሴት ነችችን ይሄ ነገር እኮ ለሰራተኛ ይገባታል ወይም ደግሞ ያስፈልጋታል ብለው አብዛኞቹ ቀድመው ገዝቶ አያመጡላችሁም ማለት ነው። ስለዚህ እናንተ ደግሞ ሳትፈሩ ሳትሸማቀቁ የሚያስፈልጋችሁን ነገር ለአረቦቹ በግልጥ መናገር አለባችሁ ማለት ነው። የሆነ ነገር ደግሞ እስከሚያልቅባችሁ ድረስ አትጠብቁ። በዚህ አጋጣሚ ልንገራችሁ የሀገሬ ልጆች፣ ለምሳሌ ሳሙና አንድ ፍሬ ሲቀራችሁ፣ ሻምፖ ግማሽ ሲሆን፣ ዶዶራንስ ግማሽ ሲሆን መናገር አለባችሁ። ለምን ካላችሁ አንዳንድ አረቦች መግዛታቸው እንኳ ላይቀሩ ካጥመነምኗችሁ በኋላ ነው የሚያመጡላችሁ። ካዘዝኳት ይኸው ስንት ወር ሆነኝ አላመጣችልኝም፣ ምንም ነገር የለኝም፣ ጥርሴን የምፍቅበት ሳሙና የለኝም፣ የምታጠበት ሳሙና የለኝም፣ ሎሚ እየተቀባሁ ነው ያለው፣ ዶዶራንት የለም፣ ብዙ ነገር የምትሉቶች አላችሁ። ስለዚህ እንደዚህ የማዳገም ልምድ ያለባቸው አረቦች ስላሉ እናንተ ቀድማችሁ ተናገሩ ማለት ነው። እንግዲህ ውድ ቤተሰቦች ይሄ አረብ ምን አለመሰላችሁ ይድረስ ይሄ ቪዲዮ ሰራተኛ ላላችሁ በሙሉ ብሏል ማለት ነው። እና ለምንድን ነው ለሰራተኞቻችሁ ልብስን በተመለከተ ነው ሲያወራው። ግን የሀገሬ ልጆች ምን አለ መሰላችሁ ከልብሱ ጋር አያይዞ እኛ ረግጦናል ያልኩበትን ላስቀድምላችሁ። ለዚህም ነው ሁላችንም ራሳችን ጠብቅ ያልኳችሁ። ለምን ብትሉ ብዙ ጊዜ ይሰማሉ። በነገራችን ላይ መዳም አትወደኝም ትሸቻለሽ ይሉኛል። ህጻናቶቹን ላፍስል ደስ አይላቸው ምናምን የምትሏላችሁ። እኔ ሳላውቅ አሳፈሩኝ፣ እኔ ሳላውቅ ቢሮ መለሱኝ የምትሏላችሁ። የፈለገ ያክል ጠንካራ ሰራተኛ የፈለገ ያክል ምግብ ጽዳትን በደንብ እንኳን የምትሰሩ ብትሆኑ ወላሂ ነው የምላችሁ ንጽህናችሁን የማትጠብቁ ሰዎች ከሆነ አይፈልጓችሁም። እኔ ግልጽ ነው የምነግራችሁ። በተለይ ደግሞ ልክ እንደኔ የገጠር ልጅ ሆናችሁ ራሳችሁን ፈትሹ። የገጠር ልጅ ሆናችሁ ስላችሁ ለምልላችሁ ፈልጌ ነው ያደግነው በአንድ ልብስ ነው። በሳምንት አንድ ቀን ፏፏቴ ወንዝ ወርደን ነው ወይ በንዶድ ወይ በውሃ ብቻ ቦጭ እያልን ያደግ ነው። ልክ እንደ ሀገራችን መስሏችሁ እንዴ በ3 ቀን ሻወር ሰጃለች ብላችሁ እኮ የምትሉ ልጆች እኮ አላችሁ። እኔ ካሁን በፊት ራሴ ልጅቷን ቪዲዮ ድምጿን አስገብቼላችኋለሁ። ከእኔ ጋራ መዳም ተሳፍራ ለስንት ቀን ልታድር መጣ። ሳሙና አልያዘችም፣ የጥርስ ሳሙና አልያዘችም፣ ቡርሻ አልያዘችም። እና እንዴ ለምንድን ያለመጣች ስላት እንዴ 3 ቀንና 4 ቀን ብቻ እኮ ነው የሚቆየው። እኔ ደግሞ በ3 ቀንና በ4 ቀን ጥርሴ አፌ አይሸትም የጥርሴ ከረሎ እንጂ የሚቀይረው ያለችው ልጅ ቪዲዮን የራሴ አካፍያቸዋለሁ። ስለዚህ እንደዚህ የምታስቡቶች ካላችሁ ትክክል አይደለምና ስራችሁን ስለሚያበላሽባችሁ ጥንቃቄ አድርጉ። ገባችሁ? ከአረቦቻችን ጋር ተግባምተንና ተስማምተን እንድንኖር ከሚያደርጉ ትልቁ ነገርና ዋነኛው ንጽህና ነው። ገብቷችኋል? ስለዚህ ንጽህናችሁን ጠብቁ። ሌላኛው ደግሞ ከአሁን በፊት ብያቸዋለሁ መሰላችሁ። በነገራችን ላይ እኔ በምሰራበት ቤተሰብ ይሄ ነገር በጣም ትልቅ ነውር ነው የሀገሬ ልጆች፣ በጣም ትልቅ ነውር። እኛ ግን ኢትዮጵያኖች እንደ ልምድ ስለምንወስዱ ይሄን ነገር ሁላችሁም ታደርጉታላችሁ። እኔ አላደርግም። ለምን? ነውር እንደሆነ ስለተነገረኝ ማለት ነው። እሱ ምንድን ነው መሰላችሁ ሙሉ ቢጃማ ለብሳችሁ የምትሰሩ ዩኒፎርም የማትለብሱቶች ዩኒፎርማችሁን ቸክችካችሁ ትለብሳላችሁ። ይሄ ነገር በአረብ ሀገር ላይ ኤብ ነው። ስለዚህ እንደዚህ አታድርጉ። እነሱ እኮ አፋውቶ ላይ ነግሯችሁ ይችላሉ። ከስንት አንዶቹ እንደኛ ቤተሰብ ያሉ ሊናገሩ ይችላሉ። አንዳንዶቹ ደግሞ አይተው እንዳላዩ ዝም ሊሉ ይችላሉ። ግን እየታዘቧችሁ ነው። ስለዚህ ከረዘመባችሁ ወስደው እንዲያስቆርጡላችሁ ወይም ደግሞ ሲገዙ እናንተን ወስደው በልካችሁ እንዲገዛላችሁ አድርጉ እንጂ አለባበሳችሁን አሳምሩ። በጥቅሉ ማለት ነው የሀገሬ ልጆች።
እና የአረብ ምን አለመሰላችሁ ለሰራተኞቻችሁ ለምንድን ነው ቤት ውስጥ የሚለብሱትን ልብስ ውጭ ለብሰው እንዲወጡ የምታደርጓቸው? ለምሳሌ ዩኒፎርም ለብሰው ትምህርት ቤት ልጆችን ሊያመጡ ሐኪም ቤት ሱፐር ማርኬት ሲሄዱ ዝም ትሏቸዋላችሁ። ለምንድን ብሎ ሲጀመርም ካለባበስም ከንጽህናም እናንተ ልታስተምሯቸው ግድ ይላል። ያልኳቸው ከዚህ ላይ ነው የተናገረው። እነሱ ስለ አለባበስም ሆነ ስለ ንጽህና ከሀገራቸው ሲመጡ እኮ የሚያውቁት ነገር የለም ብሏል። እንግዲህ ያስቡት የሀገሬ ልጆች፣ ይሄ ሰውዬ እኮ ያያት አንዲትን ሰራተኛ ሊሆን ይችላል። ገባችሁ? አለባበሷ የማያምር ሆነ ያያት፣ ስትሸት ያያት፣ ንጽህናዋን ሳትጠብቅ ያያት አንዲት ሰራተኛ ልትሆን ትችላለች። እሱ ግን ከዳማት ከሀገራቸው ሲወጡ ሲጀምር እኮ ንጽህና አያውቁም። ማንዳህ ነዳፋ ብሏል ማለት ነው። ስለ ንጽህና እኮ የሚያውቁት ነገር የለም። ስለዚህ እናንተ ተናገሩ ብሏል። እናማ በአንዳንድ ልጆች ምክንያት ሁላችንም እንዳንሰደብ ለራሳችንም ደግሞ ለስራችን መበላሸት ይሄ ነገር ምክንያት እንዳይሆንብን ራሳችን ጠብቀን ንጽህናችን ጠብቀን እንስራ ማለት ትፈልጋለሁ። እና ውድ ቤተሰቦቼ ብዙ ልጆች አላችሁ ደግሞ መዳሜ አትገዛልኝም፣ እኔ ነኝ ዩኒፎርም እየገዛው ምለብስ፣ እኔ ነኝ ቢጃማ እየገዛው ምለብስ የምትሉ ልጆች አላችሁ። ለሷ ሀማም ማጠቢያ እናንተ ምን ብላችሁ ነው ልብስ የምትገዙ የሀገሬ ልጆች? ምክንያቱም ልብስ ግዴታዋ ነው። ሻምፖ፣ ሳሙና እስኪ ከስንት አንዶቹ ናቸው እንጂ እስኪ ግዴታቸውም አይደለም ልንል እንችላለን። ግን በአብዛኛው ይገዛሉ የሀገሬ ልጆች። እናንተ ግን ለመናገር የምትፈሩ ልጆች አላችሁ። አትፍሩ እና ከእነሱ ቤት ተቀምጣችሁ ዩኒፎርም ቢጃማ እየገዛችሁ በራሳችሁ አትልበሱ። ገባችሁ? የሆነ ፋሽል ከፈለጋችሁ ምን ከፈለጋችሁ አዎ ያን ነገር በገንዘባችሁ ነው ገዝታችሁ ልትለብሱ የሚገባ እና ይሄ ሰው ምን አለ? ለምንድን ነው ልብሳቸውን የማትገዙላቸው? ውድ እኮ አይደለም። 4 ልብስ እንኳን ብትገዙ 100 ሪያል ነው የሚጨርስባችሁ እያለ ምርር ብሎ ተናግሯል። ገብቷችኋል? እና እሺ ከዩኒፎርም ውጭ እንኳን ሰራተኛ እንድትለብስልኝ አልፈቅድም የምትል መዳም እንኳን ካለች ሀታ ዩኒፎርም በጣም የሚያምር ዩኒፎርም አለ። የተቀደደ ልብስ ለብሳ ስታያት፣ ያልሆነ ልብስ ለብሳ ስታያት ሰራተኞች አሉ ብሏል። ስለማያውቁ የተጣበቀ ይሄ አጣብቆ የሚይዝ ዩኒፎርም ይለብሳሉ፣ አጣብቆ የሚይዝ ልብስ ይለብሳሉ፣ የተቀደደ ልብስ ይለብሳሉ። ለምንድን ነው ከዚህ ደረጃ የሚደርሰው? ስለዚህ እናንተ ግዙላቸው ብሎ ለነሱ ምርር ነው ተናግሯል። ስለዚህ በአብዛኛው የሀገሬ ልጆች ግዴታቸው እንደሆነም ያውቃሉ። ግን ደግሞ አንዳንዶቹ እናንተ ካልነገራችኋቸው ስለማያውቁ የሚያስፈልጋችሁን ነገር ደግሞ የመናገር ግዴታ ያለባችሁ እናንተ ናችሁ። ከስንት አንዶቹ ለምሳሌ እንደኔ መዳሜ ያለ አስቦ ይገዛል። በዚህ በኩል እኔ መዳሜ መቼም ቢሆን አልቀናቀናትም። የኔ ምርጥ የኔ ውስጥ አዋቂ ማለት ነው። ወላሂ እኔ በዚህ በኩል አልሐምዱሊላህ የኛ ቤተሰቦች ይለያሉ። ከልብስ ልብስ ከጫማ ጫማ እንዴ ጸጉር ጌጥ ራሱ ታውቃላችሁ? ጸጉር ጌጥ ማለት ጸጉር ማሰሪያ ራሱ ሳትናገሩ ነው አስበው የሚገዙላችሁ የኛ ቤተሰቦች ማለት ነው በዚህ ዙሪያ። እና ግን ሁሉም አንድ ይሆናሉ ብዬ እያልኳችሁ አይደለም። ግን እናንተ ተናገሩ፣ አትፍሩሽ። በራሳችሁ ግዙ ምናምን ሲሏችሁ እንደ ጓደኞቻችሁን እኮ መዳሞቻችሁ ናቸው የሚገዙላቸው በሉ። ይሄን ደግሞ ስትናገሩ ጩኻችሁ ምናምን እኛ ሀበሾች ኃይለኞች ስለሆነ ኃይለኝነታችሁን ጉልበታችሁን እያሳያችሁ አይደለም። ለማማ ትንሽ ማትሽ ትርሊያን አማሽ ማሊ ሹወያ ምናምን በሏት ማለት ነው። እኔ እኮ ደግሞ እዚህ ትንሽ ነች ከዚች ብሳ እንዴት ነው አውጥቼ የምገዛ ምናምን ትላላችሁ ማለት ነው። ጎበዝ ከሆናችሁ እናንተ ከነሱ ጋር እኔ ሁሌም ቢሆንላችኋለሁ። አረብ ቤት ውስጥ ተስማምታችሁ ከአረቦች ጋር ጥሩ ግንኙነት እንዲኖራችሁ ከፈለጋችሁ አስመስሉ። ውስጥሽ እያረረን ቢሆን እያንዳንድሽ ፈገግ እያልሽ ኖር የምላችሁ በምክንያት ነው። ግን ተፋጠጥ የምትሆኑ ከሆነ ወላሂ ነው የምላችሁ የፈለገ ያክል ብሰሩላችሁ የፈለገ ያክል ብደክሙላችሁ አይዋጥላችሁም። እና ይሄን ልላችሁ ነው። ባባ ጥሩ መልእክትን ያስተላለፈው። እንዲሁም ደግሞ የሀገሬ ልጆች ብዙዎቻችሁ ምን ትላላችሁ? ሀታ ከኢትዮጵያ መጣሁትን ልብስ እኮ ከለከለችኝ ስወጣ እንዳልለብስ ምናምን። ይሄን እንደማድረግ መብት የላትም። ገባችሁ? አልገዛም ልትል ትችላለች። የውጭ ላይ ለምትለብሱት ልብስ ካልገዛች ራሳችሁ ግን ገዝታችሁ መልበስ ትችላላችሁ እንጂ የእሷን ዩኒፎርም እያንጋተታችሁ በየምትሄዱበት የመጎተት ግዴታ የለባችሁም። ግን እኔ በዩኒፎርም መቼም አላፍርም። ዩኒፎርሙ ሙቼ ነው የምወዳት ማለት ነው። ግን ዩኒፎርም ስላችሁ ዩኒፎርም እንዳይመስላችሁ ሁሉም የተለያየ ያለ እና ጥሩ ልብስ እንዲገዙላችሁ ተናገሩ።